ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን አላችሁ? ዘወትር አርብ በዚህ ሰዓት ወደ እናንተ የሚደርሰው የጤና ገጽ ፖድካስታችን ከዚህ ሰዓት ጀምሮ መደመጡን ይጀምራል። በዛሬ ፕሮግራማችን ደግሞ በአርማወር ሃንሰን ሪሰርች ኢንስቲትዩት የክትባት ዲያግኖስቲክ ሕክምና መሳሪያዎች ምርምርና ልማት ዳይሬክቶሬት ጋራ ቆይታ እናደርጋለን። በቆይታችንም በኢትዮጵያ የክትባት ስራዎችን በሚመለከት የክትባት ስነ ምህዳርን ቀደም ተከተል የምንመለከት ይሆናል። አብራችሁን ቆይታ ስለምታደርጉ እጅግ አድርገን ነው የምናመሰግነው። ሄሉ እንዴት ነሽ? አለው ያለው ሁሉ ሰላም እግዚአብሔር ይመስገን። እንግዳችን እዚህ ድረስ እንግዳችን ለመሆን ስለመጣ በአድማጭ ተመልካቾቻችን ስም እጅግ አድርገን እናመሰግናለን። አመሰግናለሁ። ቅድም እንዳነሳው ያል ዛሬ ስለ በተለይም ደግሞ ስለ ክትባት ሉዓላዊነት ብለን እናነሳለን። ክትባት ሉዓላዊነት ምንድነው? የአንዲት ሀገር የጤና ስርዓት ወይም ደግሞ እንዳልከው ቅድም የክትባት ስነ ምህዳሩ የተለያዩ ጉዳዮችን እናነሳለን። ኢትዮጵያ ክትባት ታመርታለች ወይ ያመረተች ነው ወይ የሚሉትን ጉዳዮችን እናነሳለን። ወደዛ ከመግባታችን በፊት ግን ሁሌ እንደምናደርገው እንግዳችንን እንተዋወቀው። ዶክተር ደረጀ ማን ነው የሚለውን እኛም አድማጭ ተመልካቾቻችንም እንዲያውቁ የተወሰነ ነገር ብትለን። እሺ፣ አመሰግናለሁ በድጋሚ። ስሜ ደረጀ ንጉሴ ይባላል። የአርማወር ሃንሰን ምርምር ኢንስቲትዩት የክትባት ዲያግኖስቲክ እና ሕክምና መጋገሪያዎች ምርምርና ልማት ዳይሬክቶሬት እሱን እየመራው ነው የሚገኘው። መልካም። እንግዲህ በአርማወር ሃንሰን ሪሰርች ኢንስቲትዩት ዘርፈ ብዙ ስራዎች ይሰራሉ። ላለፉት 57 ዓመት ብዙ ጥናትና ምርምሮች ተደርገዋል። ሀገራችንን በተለይ የሕክምና ዘርፉን በጥናትና ምርምር ላይ የተመሰረቱ ዕውቀቶች ላይ ቆሞ ለመምራት በሚቻልበት ጉዳይ ላይ ሀሳብ የሚያዋጣ ትልቅ ተቋም ነው። በዚህ ተቋም ውስጥ ደግሞ አንተ እየመራ ያለው ተቋም ዛሬ አጀንዳ ያደረግነው ለሀገራችን ኢትዮጵያ እጅግ የሚያስፈልገው ደግሞ ሁላችንም ታስታውሺ ከሆነ ሊኖርሽ ይችላል ዛሬ አናይም እንጂ እዚህ ጋር ጠባሳ አላቸው አብዛኛው ኢትዮጵያውያን ዶክተር ሰበታል እሱ ጠባሳ ነው። ስለዚህ ዛሬ የምናወራው ቀለል ለማድረግ ነው። ልጅ ከተወለደበት ጊዜ ጀምሮ በ24 ሰዓት ውስጥ ክትባት አለው፣ በ7 ቀን ክትባት አለው። ከዛ ደግሞ የወለደ ያውቀዋል። ያው ሄሉ ቀስ ብለሽ ነው የምታውቂው። በ7 ወር በ7ኛው ወር እየተባለ በተለያየ ጊዜ ክትባት ይሰጣል። እንደዚሁም ደግሞ አሳሳቢ የሚባሉ በሽታዎች ሲኖሩ ሀገር እንደ ሀገር በሀገር አቀፍ ደረጃና በተወሰኑ ቦታዎች ላይ ከዛ በፊት ግን ዶክተር ደሬ ወደ ክትባት ዘርፍ እንዴት መጣ የሚለውን ፕሮፌሽናል ጆርኒ ብናይና የዛሬ አጀንዳችንና ዶክተር ደረጀ እንዴት ተገናኙ የሚለውን ከትምህርት ቤት እስከ ቫክሲን ዲፓርትመንት መምራት ድረስ ያለውን ጉዳይ ሃይላይት ብናነሳ። ያ ተወልጄ ያደግኩት ገጠራማ ኢትዮጵያ ክፍል በኦሮሚያ ሰሜን ሸዋ ሰላሌ አካባቢ ነው ተወልጄ ያደግኩት። እንግዲህ ለትምህርት እድሜ ሲደርስ የአንድ ሰዓት ተኩል በእግር እየሄድኩ ተማርኩት እስከ 8ኛ ክፍል። ከዛ በጣም ትንሽ ራቅ ይላልና ስመለስ 1 ሰዓት ተኩል ሲሄድ 1 ሰዓት ተኩል ሄጄ የተማርኩት ወረጃርሶ የሚባል ወረዳ እዛ ቱሉምልክ የምትባል ከተማ አለች። ከዛም ከተማ ትንሽ ወጣ ብሎ ወደ ታች ወደ በቀኝ በኩል ወደ ጎጃም ሲሄድ ብዙ ሳይቀዋል። እንግዲህ በዛ ውስጥ ካለኩ በኋላ ነው ወደ ዲግሪ ወደ መማር ደግሞ የመጣው። እንግዲህ አብዛኛው የጥናትና ምርምሮችንም ደግሞ እንዳደረክ ስለማቅ ትልልቅ ዓለም አቀፍ ዩኒቨርሲቲዎችንም ጆይን ያደረክበት አማራጭ ስላለ አንተን ለማግኘት እንግዲህ ለማድረግ ስንፈልግ ፕሮፋይሎችንም እያየን ነበር። ትልልቅ ዩኒቨርሲቲዎችን የተማርከው እሱንም ይሄን ፕሮግራማችንም ለሚያዩ በዚህ ጥናትና ምርምር ውስጥ በሚያልፉበት ጊዜ ከየትኛው ዩኒቨርሲቲ ጋር እንኳን ቢሰሩ አዋጭ ነው የሚለውንም ለመውሰድ ይጠቅማቸዋል። ቀላል ነገር አይደለም እና ከዛ ከዲግሪ ጀምሮ ደግሞ አሁን እስካለህበት ድረስ ያለውንም ሃይላይት እንደው ትንሽ የመጀመሪያ ዲግሪ ዩኒቨርሲቲ ነው የተማርኩት 5 ኪሎ ፋርማሲ። ከዛ በመቀጠል ሁለተኛ ዲግሪ እዚሁ ጥቁር አንበሳ ሜዲካል ፋርማኮሎጂ የሚባል ዲፓርትመንት አለ እዛ ላይ የተማርኩት። ሶስተኛ ዲግሪን አይ ቲንክ 2022 ነው የጨረስኩት እንግሊዝ ሀገር ብራይተን ኤንድ ሰሴክስ ሜዲካል ስኩል የሚባል አለ እዛ ነው የሶስተኛ ዲግሪ የተማርኩት። ከዛም በመቀጠል እንግዲህ የተለያዩ ስልጠናዎችን ወስጃለሁ። በተለይ የኔ ፍላጎት ክትባት ላይ ስለነበረ ብዙ ወደዛ ፍላጎት ስለነበረኝ ብዙ ስልጠናዎችን ከሶስተኛ ዲግሪ በኋላ ያንን ሊደግፉ የሚችሉ የተለያዩ ሀገር ላይ ተወስጃለሁ። በተለይ ፈረንሳይ 2 ተቋም ላይ ከዚህ በፊት ሄጄ ፓስተር ኢንስቲትዩት የሚባል ቫክሲኖሎጂ ኮርስ ይሰጣል እዛ ተምሬያለሁ። ብራዚል
ኮሪያ በጣም ብዙ ጊዜ በዚህ በክትባት ዙሪያ ላይ ብዙ ስልጠናዎችን ወስጃለሁ። አይ ቲንክ ከአንድ አመት ከምናምን በፊት በጣም ኤምአርኤንኤ ቫክሲን አሁን ያሁን የመጣውን ቴክኖሎጂ እንዴት እንደሚመረት እንዴት ዴቨሎፕ እንደሚደረግ ስልጠና ሁሉ ወስጃለሁ እና በጣም በዛ ዙሪያ ላይ ህንድን ጨምሮ የተለያዩ ሀገሮች ላይ አንዱን ወይ ደግሞ በመስራት እስከ መስራት ከነሱ ጋር እንደዛ አይነት ስልጠና ወስጃለሁ። ከዛም በተጨማሪ እንግዲህ የተለያዩ ክትባት የሚያመርቱ ሀገራትን ለሀገራችን ቤንችማርክ ለማድረግ ተሞክሮ ነው ወሰድ አይተናል ህንድን ኮሪያን ጨምሮና ባጭሩ ይሄን ይመስላል። ወደ ክትባት ሂሳብ የተለየ ነገር ይኖር ይሆን ያን ወደዛ የተሳብክበት? በርግጥ አላስታውስም ለምን እንደሆነ ግን በወቅቱ የነበረኝ ፍላጎት ያ ነው። ምክንያቱም በትክክል አላስታውስም ግን በወቅቱ የነበረኝ ፍላጎት እሱ ላይ ነበር። ብዙ ሰዎች በተለይ ፋርማሲ ባክግራውንድ ያላቸው ብዙ አንተና ያሉት መድኃኒት ነው ብዙ ሰው መቀመም መስራት ነው ሰው የሚሄደው እንደገና ደግሞ ላብ ውስጥ ገብቶ መስራት ማምረት ላይ ብዙ ሰው የተሰማራ ነገር ግን እኔ ብዙዎቹ ፍላጎቴን ግን ለምን ወደዛ እንዳለ በደንብ አላስታውሰውም ግን የነበረኝ ፍላጎት ከድሮም ጀምሮ ወደዛ ነበርና በስራ አጋጣሚ እንደዚሁም ደግሞ ለዚህም ፕሮግራም በመዘጋጅበት ሰዓት ሲቪውን ለማየት እድል አግኝቶኝ ነበርና ወደ 42 ገጽ ሲቪ አየሁኝ። በጣም ብዙ የሆኑ የተማርክባቸው ሊንኮች እያንዳንዱ የሰራሃቸው ጥናትና ምርምሮች አሉ። እነዚህ ቀድሜ እነዚህ ነገሮች ማነሳው ምንድነው አሁን ያለችው ኢትዮጵያ ከ130 ሚሊዮን በላይ ማለት እንችላለን አሁን በሚያሳዩት ዳታዎች መሰረት ህዝብ ያላት በአፍሪካ ይሄ ቁጥር እንግዲህ ቢታይ ትልቅ ቁጥር ያላት ኢትዮጵያ ናትና ለእንደዚህ አይነት ብዙ ትውልድ ላላት ብዙ ዜጋ ላላት ሀገር ምን አይነት የክትባት ስርዓት ያስፈልጋል የሚለውን ለመወሰን ኢንተርናሽናል ልምዶችና ኤክስፒሪየንሶች እጅግ አስፈላጊ ስለሆነ በዛ ዝግጅት ላይ ማለፍን ኋላ ላይ መለስ ብለን ዓለም አቀፍ ተመክሮችን ስናነሳ እንመለስበትና ከታሪክ ለመጀመር ግን የዛሬውን ቆይታችንን ዛሬ የምናወራው አጀንዳ በፓስተር ኢንስቲትዩት ተብሎ በሚጠራው በኢትዮጵያ ህብረተሰብ ጤና ኢንስቲትዩት በአሁን ስሙ ከዛሬ 70 አመት በፊት ብዙ ክትባቶችን ኢትዮጵያ ታመርት ነበረ። ከዚህ ጋራ ተያይዞ እንደው ከታሪክ እንማርና ከታሪክ እንይና አሁን ክትባት ለምን አስፈለገ ክትባት ምንድነው ወደሚል ብንመጣ የት ነበርን አሁን የት ነን የሚለውን እንደ መግቢያ ብናነሳ በጣም ጥሩ። ሁሌ ቅድም እንዳነሳው ታሪክን ማስታወስ በጣም አግባብ ነው። የት ነበርን የሚለው ቅድም እንዳነሳው ከ70 አመት እንዳቲን በኢትዮጵያ አቆጣጠር በ1944 አካባቢ ኢትዮጵያ ውስጥ በፊት አሁን የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የሚባለው ተቋም ፓስተር ኢንስቲትዩት ይባል ነበረ። ያኔ በንጉሱ ዘመን የፓስተር ዲስ ፓስተር አይ ቲንክ ብዙ በክትባት ሲነሳ በዛ ብዙ ሰው በዚህ በጣም የሚታወቅ ዲስ ፓስተር ነው። እሱ ያቋቋሙ ኢኒሺዬቲቭ ኔትወርክ ነበረ እና ኢትዮጵያ አንዷ ኔትወርክ ውስጥ ነበረች እና በዛ ምክንያት የፓስተር ኢንስቲትዩት ተብሎ በኢትዮጵያ ውስጥ ተቋቁሞ በዛን ጊዜ ወደ 6 ክትባቶች ይመረቱ ነበረ። በነጻም ለማህበረሰቡ ይካፈል ነበርና ያኔ የነበረው እንግዲህ በተለያየ ምክንያት የተለያየ ሀገራችን የተለያዩ ከንጉሱ ጀምሮ እስካሁን ያለው የተለያየ ጤና ፖሊሲ እንድንከተል ነበርና በዛ ምክንያት በዋናነት ወደ መከላከሉ ወደ ህክምናው ፎከስ ስላደረገው ወይ ደግሞ ትኩረት ስላደረጉ ያንን እንደ ትልቅ እንትን አልታየምና ያኔ በዛው ሞመንተም ብንቀጥል ኖሮ በቀዳሚ ሀገር ነው ነበር ክትባትን በማምረት ላኪ አከፋፋዩ ነበር ምን ነው ከኛ ነበሩላ በተለይ አሁን መልቲናሽናል ካምፓኒ የሚባሉ ትላልቅ እነ ሳኖፊ ሌሎችም እንደ ላይ አሁን የተቃውነ ያሉት የክትባት የሚያመርቱ ተቋማት ከዚህ ያነሰ እድሜ ነው ያላቸውና ያኔ በዛ ብንቀጥል ኖሮ ብዙ ቦታ እንደርስ ነበር። አሁንም ያው አረፈድን ብለን ያው ስራውን ይዘነዋል። የመንግስትን ትኩረት ያስለሆነ በደንብ እንግዲህ ወደዛ ለመምጣት እየተጋነ ያለን በጣም ጥሩ ማንደርስበት ምክንያት የለም። ወደ ኋላ እየተመለስንም ወደፊትም እየተንደረደርንም እየተስፈናጠርን ነው አይደለ? የኋላውን እያያዝን ነው ወደፊት ምን ሄደው ሰው እንዳልነው ወደ ኋላ ተመልሰን ይዘነው የሚጠቅመንን የሚገባን ደረጃ ላይ መድረሳችን አይቀርም። ግን አሁን የክትባት ቫክሲን ሶቨሬኒቲ ወይ የክትባት ሉዓላዊነት ስንል ግን ምን ማለታችን ነው? ለአንድ ሀገር የጤና ደህንነትስ ወይም ደግሞ ለአንድ ሀገር የጤና ስርዓትስ ምንድነው ጥቅሙ የሚለውን ነገር ብናነሳ
በጣም ጥሩ። በዚህ ዙሪያ ላይ ምናልባት ክቡር ጠቅላይ ሚኒስትራችንም ይህን ጉዳይ አንስተውት ነበረ። ለዋልነት ስንል በምግብ ራስን በምግብ በልብስ እንዲሁም በመድኃኒት በክትባት ራስን መቻል የሚለው ነው። ዋናው ነጥቡ ራስን መቻል የሚለው ነው። ራስን መቻል ስንል ከሌሎች ተጽዕኖ በራሳችን ጤና ወይ ደግሞ ሄልት ሲስተም የራሳችን ክትባት ማምረት ችለን በዛው ልክ መቆጣጠር የቁጥጥር ወይ ደግሞ ሬጉላቶሪ ሲስተም ኖሮን ያንን ክትባት ደግሞ ማድረስ ስንችል ወይ ደግሞ ለሚፈልገው ማህበረሰብ ተደራሽ ስናደርግ ማለት ነው። ባጭሩ የክትባት ሶቨሬኒቲ ማለት የክትባት ራስን መቻል ማለት ነው። ከሌሎች ለምሳሌ በግዢም ቢሆን በእርዳታም ቢሆን ከዚህ ፊት አሁንም ከሌሎች ሀገሮች ነው ብዙ ነገር የምንወስደው የምናመጣው እና ያንን ደስ ሲላቸው ሊሸጡልን ይችላሉ፣ ደስ ካላላቸው ሊከለክሉን ይችላሉ። ከዛ ተጽዕኖ መውጣት ማለት ነው እና ባጭሩ እሱን ነው። I think ጥገኛ እኮ ነው እንደዚህ አይነት ነገር እኮ ማለት በጣም እንደዚህ የሚያመርቱ ሀገራት ላይ ወይ የአውሮፓ ሀገራት ላይ በጣም ዲፔንደንት እንድንሆን ነው የሚያደርገን። አይታችሁ ከሆነ እነሱ እንደሚፈልጉት ሊዘውሩን እነሱ የሆነ አጀንዳቸው አስፈጻሚ ሊያደርጉን የሚፈልጉበት አይነት አሰራር አለ። እሱን ዊን ኦቨር ማድረግ በራሳችን መቆም ብዙ ጊዜ ሉዓላዊነትን ከጦርነት ካለመደፈር ከመንጋ ስለምናገናኘው ነውና ከእንደዚህ አይነት ጥገኝነት መላቀቅ ራሱ በክትባት ራሳችንን መቻል ራሱ በጣም ትልቅ ነገር ነው። እዚህ ላይ እንደው ቢነሳ ብለን የምናስበው ደግሞ የዓለማችን የጤና ምህዳርን ስናይ በዓለም አቀፍ ደረጃ ያለው በሰባቱም አህጉራት በመላው ሀገሮች ውስጥ ደግሞ ያሉትን የጤና ፖለቲክስ ብናየው ሄልዝ ፖለቲክስ የሚባለው ወይም ደግሞ በጣም ወደ ዛሬው አጀንዳችን ብናጠባው ደግሞ የዚህ የቫክሲን ፖለቲክስ በጣም ትልቅ ሀሳብና አንድ ሀገር ሉዓላዊነቷን በዚህ ጉዳይ ማረጋገጥ ግዴታ የሚሆንበት ሁኔታ አለ። ለዚህ ማሳያ የኮቫክስ ለምሳሌ የኮቪድ ጊዜ የነበሩ የቫክሲን ሁኔታዎችን ብናይ ከአሜሪካ ሌላ ቫክሲን ነበረ፣ ከቻይና ሌላ ቫክሲን ነበረ። በዛ ውስጥ ደግሞ እንደ አፍሪካ ደግሞ በጣም ስንመጣ ወደ ሀገራችን ኢትዮጵያ እንደ ኢትዮጵያ ያሉ ሀገሮች ቅድሚያ እድሎችን ለማግኘት የተከፈለው ዋጋ ታስታውሳላችሁ። ከዚህ ጋር ተያይዞ እንደው በቀጥታ ዛሬ በአርማወር ሃንሰን ሪሰርች ኢንስቲትዩት ያለውን የቫክሲን ጉዳይ በደንብ ለማውራት ዓለም አቀፍ ምህዳሩን ማየት ቆንጆ ነው። ስለዚህ አንድ ጥያቄ ላንሳ ዶክተር ደረጀ፣ በዋናነት የቫክሲን ፖለቲክስ በኢንተርናሽናል ደረጃ ካለህ ልምድ ስራ ክፍልን እንደሚመራ የስራ ኃላፊ በተለያየ ተቋማት ዞረህ በተለያየ ሀገር ዞረህ የቫክሲንን ጉዳይ እንደተመለከተ ሰው የቫክሲንን ፖለቲክስ ኢትዮጵያ እንዴት ልትረዳውና ተግባራዊ ልታደርገው ይገባል የሚል ጥያቄ ባነሳ ምን አይነት ሀሳብ ታነሳለህ? ጥሩ ከባድ ጥያቄ ነው። ምንድነው ብዙ አፍሪካ ሀገሮች በክትባትም በመድኃኒትም ራስን መቻል አለብን ብለው የወሰኑት ከኮቪድ በኋላ በነበረው ሁኔታ ነው። አፍሪካ በዛን ጊዜ የነበርንበት ሁኔታ በጣም ከባድ ነው። እንኳን ክትባትና ግላብ እንኳን ለማግኘት በጣም ብዙ ሀገራት የተቸገሩበት ጊዜ ነበረ። ከዛ በኋላ ትላልቅ ተቋማትም በዛ በተለይ ዩኤን ኦርጋናይዜሽን አፍሪካ ሲዲሲ አፍሪካ በክትባት ራሷን መቻል አለበት በሚል የተለያዩ ሀገሮች ወደዛ ኢኒሼቲቭ ገብቶ በኢትዮጵያ ጭምር ብዙ ሀገራት ይመስለኛል አሁን ኢትዮጵያን ጀምሮ ወደ 6 ሀገራት ፍሮንትላነር ተብሎ ይህን ስራ እየሰሩ ነው፣ በክትባት ራሳቸውን ለመቻል ማለት ነው። እና ፖለቲክሱ ግልጽ ነው። ከድሮ ጀምሮ ያደጉት ሀገር ካልሆነ በስተቀር ያላደጉት ላይ አፍሪካ ያሉ ሀገራት ክትባት እንዲያለሙ እና እንዲያመርቱ ሳይሆን እንዲገዙ ነው የሚፈልገው። ምክንያቱም ኢትዮጵያ ውስጥ የአውሮፓ አይነት ካምፓኒ ቢፈጠር ኮምፒቲተር ነው የሚሆነው። ብዙ ገዢ ያለው ደግሞ በሽታው ያለው ደግሞ አፍሪካ ውስጥ ነው። ስለዚህ የነሱ ማርኬት ወይ ደግሞ የነሱ ፕሮፊት ኮምፕሮማይዝ ይሆናል ወይ ደግሞ ይቀንሳል። ስለዚህ ትልቁ ፖለቲክስ እዛ ጋር ነው ያለው እና በተለይ ያደጉት ሀገራት የምንላቸው አሁን ትልቅ መልቲናሽናል ካምፓኒ ላን የሚያደርጉ ህንድን ጨምሮ በጣም ትላልቅ የክትባት ማምረቻ ተቋማት ያሉት በብዛት ህንድ እና በምዕራብ ሀገራት አውሮፓ ናቸው ያሉት እና አሁንም ያ ተጽዕኖ አለ።
እና ኢትዮጵያ ወይ ደግሞ ሌሎች ሀገራት ክትባት እንዲያመርቱ አይፈልግም፣ እንዲገዙ ነው የሚፈልገው። እና እንደ መንግስት ለምሳሌ እንደኛ ወደኛ ስንመጣ ትልቅ ማይልስቶን ነው። ለምሳሌ ኢትዮጵያ ፋርማ ግሩፕ ለሺልቫክስ ኢንተርፕራይዝ መቋቋሙ በጤና ሚኒስቴር እና በአርማናንሰን ምርምር ተቋማት ባረጉት ሪሶርስ በማፈላለግ ተመራማሪዎችና ኤክስፐርቶች ኮንትሪቢዩት ባረጉት አሁን የኢትዮጵያ ፋርማ ግሩፕ ወደ ሺልቫክስ ተቋቁሟልና እሱ ትልቅ ውሳኔ ነው እንደ ሀገርና ትልቅ ማይልስቶን ነው። በቅርብ እስከ ምናልባት ከ3 አመት በኋላ ክትባት 5-6 የሚሆኑ ክትባቶች ኢትዮጵያ ውስጥ ይመረታሉ ብለን ነው የምንጠብቀው። እና ያ እንደ ሀገር ያለውን ወይ ደግሞ ኢኮሲስተሙን ተረድቶ ወይ ደግሞ ያለውን ኢትዮጵያ 130 ሚሊዮን ህዝብ ይዛ የራሷ ክትባት ሊኖር ይገባል፣ መድኃኒቶች ሊኖሩ ይገባል፣ ራሳችን መቻል አለብን ተብሎ ወደዛ መደረሱ ትልቅ ለውጥ ነው። እና እሱ ይሄን ስለተረዱ ይመስለኛል እንደዚህ አይነት ውሳኔ የተወሰነው። ምክንያቱም ቅድም እንዳልኩት ከኮቪድ-19 በኋላ በጣም ብዙ ትምህርት ነው አገራት የተማሩት ኢትዮጵያን ጭምር ትልቅ ለሰን ነው። እና ከዛ በኋላ ነው ወደዚህ ውሳኔ የተመጣውና ጥሩ ነው። አሁን ያለንበት ጅምሩ በጣም ጥሩ ነው። የአርማውር ሃንሰን ኢንስቲትዩት ብዙ ጊዜ በጤና ምርምር በክሊኒካል ትራያል ይታወቃልና አሁን ግን ይሄ ክትባት ማምረትን ወይም ደግሞ ኢትዮጵያ የራሷን የክትባት የማምረት ሂደት እንድታሳካ ምን እያደረገ ነው ወይም ደግሞ በምን መልኩ አስተዋጽኦ እያበረከተ ነው ማለት እንችላለን? በጣም ጥሩ ጥያቄ ነው። ምናልባት የኛም ትልቁ የተሰጠን ኃላፊነት ተግባር እሱ ነው። ምናልባት በትልቁ የኛ ስራ በምርምርና ልማት ስንል የተለያዩ እጩ ክትባቶችን ማልማት ከዛ በኋላ እንግዲህ ብዙ ፕሮሰሶች አሉ። ቅድመ ክሊኒካል ሙከራ የሚባል አለ። ብዙዎቹ ስራዎች እኔ አሁን በመራው ስራ ክፍል ውስጥ ነው የሚሰራው። ከዛ ያንን ማሟላት ያለበትን የቅድመ ክሊኒካል ሙከራ ለምሳሌ ከደህንነት ክትባቱ ውጤታማነት ጥሩ ከሆነ በኋላ ወደ ሂውማን ትራያል ወይ ደግሞ ወደ ክሊኒካል ሪሰርች ወይ ደግሞ ወደ ሰው ላይ ሙከራ ይካሄዳል። ሶ ያንን ከጨረሰ በኋላ ደግሞ እጩ ክትባቱ ለአምራች ኢንዱስትሪዎች እንዲተላለፍ ያደርጋል። ያንን ስራ የሚሰራ ደግሞ የፋርማሲካል ኢንዱስትሪ ዴቨሎፕመንት ዊንግ የሚባል አለ። እሱ ይህንን ስራ ነው የሚሰራው እና አሀሪ ኦልሞስት ኢንዲትዊን ወይ ደግሞ ከዲስከቨሪ ጀምሮ እስከ አልምቶ ማስተላለፍ ድረስ ያለውን ስራ በዋናነት የሚሰራው ነው። ቅድም እንዳልኩት እኛ የሚጠበቅብን እነዚህን እጩ ክትባቶች ለፋብሪካዎች በማቅረብ ትልቅ ሚና ይኖረናል ብለን ነው የምናስበው። ወደፊት ላቦራቶሪዎች አሁን ያለን የፋሲሊቲ ወይ ደግሞ ላቦራቶሪዎች በዛ ልክ ስታንዳርድ ካሟሉ በኋላ ወደዛ ያንን ስራ እንደሚሰሩ ነው እና በዋናነት ያለን በጣም ጥሩ ፋሲሊቲ ያለን አሁን አርማውር ሃንሰን ነበር ውስጥ እና ስቴት ኦፍ ዘ አርት የሆኑ እቃዎች ኢኩፕመንቶች አሉ ለዚሁ አላማ የተገዙና ወደፊት በጣም ትልቅ ነገር ኮንትሪቢዩት እናደርጋለን ብለን እናስባለን። መልካም። እንግዲህ በአርማውር ሃንሰን ሪሰርች ኢንስቲትዩት ከሚሰሩ ዘርፈ ብዙ ጥናትና ምርምሮች መካከል ትልቁ ጉዳይ ደግሞ ሀገር በቀል እውቀቶችን መጠቀም ሌላውና ዋነኛ ጉዳይ ነው። እንግዲህ ቫክሲን እናመርታለን ብለን አንድ ጥሬ ዕቃ ወይንም ደግሞ ግብአት መልሰን ከውጭ ሀገር የምናስገባ ከሆነና እዚህ ፕሮሰስ የምናደርገው ወጪና ገቢው ካልተመጣጠነ ጥሩ አይሆንም። ስለዚህ እንደ አንድ ሀገር በተለይ ደግሞ ቀደም ብሎ በነበረ ስራ እንደ ሳይንቲስት እንደ ተመራማሪ ጉዳዩ ላይ እንደሚመራ ሰው ብቻም ሳይሆን ደግሞ እንደ ባለሙያ የሚናሳባ ነሳብዬ ነው። ኢትዮጵያ ባህላዊ እውቀቶች አሏት። ትራዲሽናል ሜዲሲን ዲፓርትመንት ሰፊ እውቀቶች ያሉት ነው። ከነዚህ ጋር ተያይዞ የሚጠበቀውን የቫክሲን አቅም ለመገንባት ኢትዮጵያ የራሷን ቫክሲን አምርታ የራሷን ዜጋ ለመከተብ የምትችልበትን ሁኔታ ለማምጣት እንደ ስራ ክፍል በምን አይነት መዋቅሮች ስራዎች እየተሰሩ ነው? ቀደም ስታነሳል እንደነበረው የስራ ክፍሉን በደንብ እንድንተዋወቀው ፈለኩኝ። ለምሳሌ እንደ ዳይሬክተሬት የምትመራው የስራ ክፍል በስሩ 4 ክፍሎች አሉት። የትኞቹን ተግባራት ያከናውናሉ? የተሰጣቸው ሮል ኤንድ ሪስፖንሲቢሊቲስ ምንድነው? ምን ለማሳካት ነው እየሰራቸው ያላችሁት? የሚሉትን በዚህ የስራ ክፍል ማብራሪያ ውስጥ ብታነሳል። በጣም ጥሩ።
እኔ ስር ወደ 4 ዋና ዲቪዥን ቻሉ ወይ ደግሞ ክፍል ምንድን ነው የሚባለው ዲቪዥን ነው የምንለው ቤዚካሊኛ ዲቪዥኖች አሉ የስራ ክፍሎች አሉ። የመጀመሪያው የክትባት ምርምርና ልማት ስራ ክፍል ነው የሚባለው። እሱ በዋናነት ቅድም ያነሳሁትን ስራ ነው የሚሰራው። በተለይ ቅድም አገር በቀል እውቀት ያልከው ምናልባት ወደ ክትባት ስንመጣ ያ ምክንያቱም በሽታዎች ብዙ ጊዜ እንግዲህ ለኢትዮጵያ ብቻም አይደለም እንግዲህ ብዙ ቦታ ለምሳሌ ኮሌራ ሊኖር ይችላል። ለምሳሌ የእብድ ውሻ በሽታ እንደዚሁ ኢትዮጵያ ብቻ ሳይሆን ሌሎችም ምናልባት እኛ የተለየ ልዩ የሆነ የኢትዮጵያ ብቻ የሚሆን እውቀት ለዚህ የሚባል ነገር ይኖራል ብዬ አላስብም። ነገር ግን እንደ ሀገር የምንሰራቸው ደግሞ ለምሳሌ ወደኛ ኮንቴክስት ወስደን የምንሰራቸው ስራዎች አሉ። ለምሳሌ የሆነ ክትባት ለምሳሌ ሀገር ውስጥ ሊጋር ለምሳሌ ኮሌራ ክትባት ቢገባ ሀገር ውስጥ እኛ ውስጥ ለምሳሌ ከእንግዲህ በእኛ እንትን ይሄ ያለው ዝርያ ለምሳሌ የኮሌራ ዝርያ ያካትታል ወይ ክትባት ውስጥ ተካቷል የሚለውን ጥናት እንሰራለን። ሪል ወርልድ ኤፊካሲ ትራያል የሚባለው ስራ አለ፣ እሱን እንሰራለን። ምክንያቱም ያ ክትባት የእኛን ዝርያዎች ማካተት ከሆነ የግድ አንጠቀመው ወይ ደግሞ የተወሰነ ያንን ዝርያ እንዲያካትት አድርገን እኛ ራሳችን ልንሰራው እንችላለን። ክትባት ነው መጀመሪያ የተሰራውን ክትባት ማለት ነው። እንደ ሀገር ወደኛ ሀገር ወስደን የምንሰራው እንደዚህ አይነት ስራዎችን ነው። በዋናነት ይሄኛው የስራ ክፍል የሚሰራው የክትባት ምርምርና ልማት ነው። ምርምርና ልማት ስንል ከቤዚክ ሪሰርች ጀምሮ ወይ ደግሞ ከዲስከቨሪ ፓርቱ ጀምሮ እንስሳት ላይ እስከሚጠና ድረስ በላቦራቶሪ ውስጥ የሚሰራ ጥናት አለ፣ ኢንቪትሮ ስተዲ የሚባል እንደገና ደግሞ በላቦራቶሪ አኒማሎች ላይ የሚጠና ጥናት አለ እና ሁለቱንም ጥናት የሚያጠና የክትባት ምርምርና ልማት የሚለው ይህን ስራ ነው የሚሰራው። ከዛ በተጨማሪ ደግሞ ቅድም ያልኩትን ለምሳሌ የተለያዩ እንትኖች ከኤፍዲኤ ጋር ተባብረን ከጤና ሚኒስቴር ኢፒአይቲሙ ጋር ተባብረን የምንሰራቸው ስራዎች አሉ። መረጃዎችን ጀነሬት የምናደርግ ለምሳሌ ማላሪያ ክትባት ኢትዮጵያ በቅርብ ኢንትሮዲውስ አድርጋለች። ከዛ ጋር ተያይዞ መሰራት ያለባቸው ኢምፕሊሜንቴሽን ሪሰርቾች አሉ። እነሱም ተባብረን ከነሱ ጋር እነዚህ አይነት መረጃዎችን እናመነጫለን ማለት ነው። ሌላው ስራ ክፍል የዳያግኖስቲክ ወይ ደግሞ የምርመራ ዘዴዎች ምርምርና ልማት የሚባል አለ። እሱ ክፍል በዋናነት የሚሰራው ምርመራ ዘዴዎችን ማልማት፣ መስራታቸውን ማረጋገጥ፣ ክሊኒካል ኢቫሉዌሽን ወይ ቫሊዴሽን የሚባል ጥናቶች አሉ። እነዛም መስራት ነው። ያንን ስራ የሚሰራ አሁን ኢንስቲትዩታችን በጣም ስቴት ኦፍ አርት የሆነ ዲያግኖስቲክ ኢንኩቤሽን ሴንተር የሚባል አቋቁመናል። በዋናነት ይሄ ስራው የኢንኩቤሽን ሴንተሩ ስራው የሚሰራው ሀሪን ጨምሮ የትም ኢትዮጵያ ውስጥ የለሙትን የምርመራ ዘዴዎች እዛ ውስጥ አምጥቶ ኢንኩቤት ያደርጋል። ኢንኩቤት ማድረግ ማለት የቫሊዴሽን ወይ ደግሞ የመስራታቸውን የማረጋገጫ ጥናት ይሰራል። ከዛ በኋላ የነሱን ፐርፎርማንስ በተመለከተ ደግሞ ዶክመንት ይዘጋጃል። እንግዲህ ይሄ በዋናነት የሚያስፈልገው አንደኛ ተቋጣጣሪ አካላት ይህንን መረጃ ስለሚፈልጉ፣ ሁለተኛ ነገር ደግሞ ቴክኖሎጂውን ደግሞ ትራንስፈር ወደ ማኑፋክቸር ወይ ደግሞ አምራች ኢንዱስትሪዎች ለማሸጋገር የግድ እነዚህ መረጃዎች ስለሚያስፈልጉ እነዚህ ሁሉ መረጃዎች እዛ ውስጥ ነው የሚደራጁት ማለት ነው። እና ያ አሁን በፓይፕላይን ያሉ ወይ ደግሞ እየሰራን ያሉ በጣም ከ5 እስከ 6 የሚሆኑ ፓይፕላይን ያሉ አሉ። የሳልሞኔላ አሪዲቲ፣ የሄፓታይትስ ቢ ሰፊሽንት አንቲጂን፣ እንደገና የማላሪያ ኤቲቢ እነዚህ አሁን እየሰራናቸው ያሉ በቅርብ በአንድ አመት ባነሰ ውስጥ እነዚህ ፕሮዳክቶች ለማኑፋክቸሪንግ ወይ ደግሞ ለአምራች ለማስተላለፍ ዝግጁ የሚሆኑበት ሁኔታ ይኖራል ብዬ እናስባለን። እና ያ ትልቅ ስራ እየሰራ ነው። በተለይ እንደ ሀገር ትልቅ ማይልስቶን ነው ያንን ሴንተር መገንባትና በጣም ትልቅ ስራ እየሰራ ነው። ሶስተኛው የሕክምና መሳሪያዎች ምርምርና ልማት የሚባለው ምናልባት እሱም በቅርብ ጊዜ ያቋቋም ነው። ግን አሁን 2 ዲቫይሶች ላይ እየሰራን ነው። አንደኛ የሞስኪቶ ትራፕ የሚባል ዲቫይስ እሱን ዴቨሎፕ እያደረግን ነው። ትንሽ አሁን ካሉት ወይ ደግሞ ከነበሩት ዲቫይሶች ለየት የሚል
ፊቸሩ የሚለይ ከጅማ ዩኒቨርሲቲ ጋር በመተባበር እሱን እየሰራ ነው። ሌላው የኮልድ ቦክስ ወይ ደግሞ የክትባት ማጓጓዣ ኮልድ ቦክስ እንደዚሁ በሶላርና በኢንተግሬትድ ኤሌክትሪሲቲ የሚሰራ እና እነዚህን ዲቫይሶች አገኝ ከጅማ ዩኒቨርሲቲ ጋር መተባበር እየሰራ ነው ያለ ነው። አራተኛው የስራ ክፍል የላቦራቶሪ እንስሳት እርባታና የፕሪክሊኒካል ወይ ደግሞ የቅድመ ክሊኒካል ሙከራ የሚሰራበት ላቦራቶሪ ነው። እሱም እንደዚሁ ትልቅ ስራ እየሰራ ነው። በተለይ የላቦራቶሪ እንስሳት እርባታው በተለያየ ዩኒቨርሲቲዎች፣ ምርምር ተቋማት ከዚህ ነው የሚወስዱት እና ከዛ በተጨማሪ እኛም እንደዚህ የምናጠናቸው ጥናቶች እነሱ ላይ ነው የምናጠናው ማለት ነው። እና ባጭሩ ይህን ይመስላል እኔ ስራ ያለው ስራ ክፍል። እያሰብኩ የነበረው አሁን ለምሳሌ እንዲህ በቂሊንጦ የፋርማሲውቲካል ብቻ እንትኖች ኢንዱስትሪ ዞኖች አሉ አይደለ? እነሱ አሁን ለኛ በክትባት ራስን ለመቻል ለምናደርገው ጉዞ እንደዚህ አይነት ኢንዱስትሪያል ነገሮች መስፋፋታቸው ምን አይነት አስተዋጽኦ አለው እያልኩ ያሰብኩ ነበር። እናንተ አሁን እንደዚህ ፊልና አሁን እነዚህ በተለይ ብዙ ጊዜ እነዚህ ኢንዱስትሪ ዞኖቹ ፊልና ምናምን የሚያደርጉት ማለት ፊልና ፊኒሽ ነው የሚያደርጉት አይደል? አርጎ መሸጥ እሱን ከእንትኑ ጋር ስለታየ ጥሩ ፖይንት ጥሩ ነጥብ ነው ያነሳሽው። ትልቁ ነገር የኛ መቋቋም እሱን ነው። ለዛ ነው ማንኛውም ፋርማሲካል ወይ ደግሞ ማኑፋክቸሪንግ ኢንዱስትሪ አምራች ኢንዱስትሪ በፊልን ፊኒሽ ወይ ደግሞ የተለያዩ የእጩ አንቲጂኑንም ሌሎችንም አምጥቶ በልክ አምጥቶ እዚህ ቀላቅሎ ፓክ አድርጎ መሸጥ ፊዚብል ላይሆን ይችላል። ምክንያቱም ኤክስፔንሱ ቀላል አይደለም። ሰስቴን ለማድረግ የግድ ሎካሊ እንደኛ አይነት ምርምር ተቋም ኖሮ የሚያስፈልጉትን ለምሳሌ አንቲጂኑም ወይ ደግሞ ለክትባት የሚሆነውን ኤፒአይ እዚሁ ሰርቶ ወይ ደግሞ አልምቶ ለማኑፋክቸሪንጉ ወይ ደግሞ ለማኑፋክቸሮች ወይ ደግሞ ለአምራች ኢንዱስትሪዎቹ ማቀበል አለበት። ያንን ማድረግ የሚችል ተቋም መኖር አለበት እንደ አርማን እንሳል ሰው እኛ በዋናነት የተቋቋም ነው ለዚህ ነው። እና ምናልባት መድኃኒትን በተመለከተ እንደዚሁ የባህልና ዘመናዊ መድኃኒት ምርምር ልማት አለ ራሱን ችሎ። እነሱ እንደውም የፋርማሲካል ኢንዱስትሪ ዴቨሎፕመንት ዊንግ አለ። መድኃኒትን በተመለከተ እነዚህ አይነት ነገሮች ከነሱ ነው የሚጠበቀው። ክትባትና የምርመራ ዘዴዎችን ደግሞ በተመለከተ ከኛ ነው የሚጠበቀውና የኛ መኖር ዋናው ለዚህ ነው ለማለት ነው። እዚህ ላይ አንድ ነገር እናንሳ። እንግዲህ የክትባትን ጉዳይ ስናነሳ ስነ ምህዳሩ ደግሞ ሌላና ዋነኛ ጉዳይ ነው ያስባለሁ። በተለይ ባለድርሻ አካላት እንግሊዘኛው መልቲ ሴክቶራል የምንላቸው አሉ። ክትባት የአንድ ወገን የአንድ ጥናትና ምርምር ኢንስቲትዩት ጉዳይ ብቻ አይደለም። ብዙ ባለድርሻ አካላት አሉት። ፋይናንስ ፕሮቫይድ ከሚያደርገው ከገንዘብ ሚኒስቴር ጀምሮ ሁሉም ባለድርሻ አካላት ለዚህ ጉዳይ ትልቅ አስተዋጽኦ አላቸው። በዋናነት ስራውን ወስዶ አርማወራን ሰን ሪሰርች ኢንስቲትዩት እየሰራው ነው። ባለድርሻ አካላቱ እነማን ናቸው? የዚህ ስነ ምህዳር እነማንን ይመለከታል? ከነሱስ ምን ይጠበቃል የሚለው ጉዳይ ላይ ብንሄድበት በጣም ጥሩ። ስነ ምህዳሩ በጣም ሰፊ ነው። ምናልባት ምርምር ብቻውን ምናልባት አሃሪ የሚሰራው ብቻ የትም አይደርስም። ምክንያቱም አንደኛ የተቆጣጣሪ አካላት አንደኛው እነሱ ናቸው። ሁለተኛው ጤና ሚኒስቴር ነው። ሌላው ቅድም እንዳነሳው ገንዘብ ሚኒስቴር፣ ፋብሪካዎች እና የፋብሪካ ባለቤት ማህበራት እና ገንዘብ ሚኒስቴር ብያለሁ። ምናልባት የኢንዱስትሪ ሚኒስቴር እነዚህ ሁሉ ባለድርሻ አካላት ናቸው። ምክንያቱም ሁሉም የራሱ ሚና ስላለው እና እንደ እድል ሆኖ ምናልባት የሬጉሌተሪ አሁን ምናልባት በምንፈልገው የማቹሪቲ ሌቭል 3 የሚባለውን ደረጃ ስለደረሱ በዛ ዙሪያ ላይ ብዙ የሚያሳስበን ነገር የለም። ምክንያቱም አይ ቲንክ ኢትዮጵያ ውስጥ የሚመረተውን ክትባት አይ ቲንክ አገር ውስጥ እንድንጠቀም እነሱ ሬጉላቶሪ አፕሩቫል ማድረግ ይችላሉ። ሰው ማቹሪቲ ሌቭል 3 ስለደረሱ እሱ ትልቅ አንድ ማይልስቶን ነው፣ ትልቅ ለውጥ ነው። ለኛም ደግሞ ትልቅ አጋዥ ነው። የሚያሳስበን እሱ ነበር አንዱ። ሌላው የፋይናንስ ጉዳይ ነው። በተለይ ይሄ በጣም ፋይናንስ ጉዳይ በጣም ክሪቲካል ነው። እንደሚታወቀው
ምርምርና ልማት ሲሄጅ ኢንቨስትመንት ብዙ ነገር ያስፈልጋል። የተለያዩ ሰፕላዮች የላቦራቶሪ ሰፕላዮች እቃዎች ቀላል አይደሉም። በተለይ ብዙዎቹን ከውጭ ስለምንገዛ በፎሬን ከረንሲ ነው የምንገዛውና ያ ቀላል ኢንቨስትመንት አይደለም። እነዛን ደግሞ አይ ቲንክ የሚኒስትር ኦፍ ፋይናንስ ትልቅ ሚና አለው እንደ ሀገር እና ጤና ሚኒስቴርም ደግሞ በመደገፍ አቅጣጫ ዳይሬክሽን በመስጠት ትልቅ ሚና አለው። ኢንዱስትሪ ሚኒስቴር እንደዚሁ ኢንዱስትሪዎች ማበረታታት፣ ሌሎች ኢንቨስተሮችም እንደዚህ ኢንቨስትመንት ኮሚሽን ሌሎች ኢንቨስተሮችም ገብቶ ክትባት እንዲያመርቱ። ምክንያቱም ትልቁ ችግር አሁን ምናልባት የሆነ ክትባት ብናለማ ለምሳሌ የእብድ ውሻ በሽታ ክትባት ብናለማ ሀገር ውስጥ ቢረከበን ፋብሪካ ያስፈልጋል። አንዳንዶቹ ምናልባት አትራፊ ካልሆነ ደግሞ ትርፍ ካላገኙበት ላይገቡበት ይችላል። አንዱ ተግዳሮት እሱ ነው እና ምናልባት የተለያዩ ኢንሴንቲቮችን በመስጠት ኢንዱስትሪዎች እንዲገቡ ሀገር ውስጥ እንዲገቡና ሀገር ውስጥ ኢንቨስት እንዲያደርጉ ለምሳሌ በምንፈልጋቸው የበሽታ ፕራዮሪቲዎች ደግሞ ቅድሚያ የምንሰጣቸው በሽታዎች ላይ ክትባት እንዲያመርቱልን ማድረግ መቻል አለብንና ሁሉም ቅድም እንዳልኩት የራሱ ሚና አለውና እንግዲህ እነዚህ ናቸው በዋናነት ስቴክሆልደርስ የምንላቸው። እዚሁ ላይ ተያይዞ ቢነሳና ሄድ ዋንጭን ጥያቄ ካለሽ እንድናስከትል እንደ ስራ ክፍል ሳይሆን እንደው ደግሞ ፕሮፌሽናል ያለውን ነገር እያነሳን ብንሄድ የተሻለ ይሆናል ብዬ አስባለሁ። ዓለም አቀፍ ተመክሮች ምን ይላሉ? በተለይ አንድ ሀገር የክትባት ሉዓላዊነቷን ስታረጋግጥ አብሮ የሚኖረው የሀገሪቷ ስነ ልቦና ምንድን ነው የሚሆነው የሚለው ነገር ቢነሳ እንደ አንድ ሀገር ለምሳሌ አራቱ ዋና ነገር ብለው ክቡር ጠቅላይ ሚኒስትራችን የአርማወር ሃንሰን ሪሰርች ኢንስቲትዩቱ ላይ የተገነባውን ፋሲሊቲ ባስመረቁበት ሰዓት ያነሱት ሀሳብ አለ። ቀደም ስትጠቅሰው የነበረ አንድ ሀገር ሉዓላዊነቷ እንዲረጋገጥ የመድኃኒት፣ የቫክሲን፣ የምግብና የልብስ ሉዓላዊነት ማረጋገጥ አለባት። በዚህ ደግሞ አርማወር ሃንሰን ሪሰርች ኢንስቲትዩት በዋናነት ዋናዎቹን ዘርፎች ይዞ እየሰራ ነው። እንደው ካየኸው ልምድ ሌሎች ሀገር ክትባት በማምረታቸው ያሉበት ደረጃና እኛ ደግሞ እየተቀበልን ህዝባችንን የምንከትብ እንደመሆናችን መጠን እሱን በራሳችን አቅም ወደ ራሳችን ለመምጣት ስለሆነ የምንሰራው ዓለም አቀፍ ልምዶች፣ የአፍሪካ ልምድ ብሎም የኢትዮጵያ ልምድ ምን መሆን አለበት የሚሉትም ነገሮች እንድትጠቁመን ከዓለም አቀፍ ልምዶች ብንነሳና ብንወያይ። ከጠቀሜታው ልነሳና ጠቀሜታው በጣም ትልቅ ነው እንደ ሀገር። የመጀመሪያው በሽታ መከላከል ላይ በተለይ የኛ ሄልዝ ሲስተም ላይ ያለው አስተዋጽኦ እንግዲህ መከተብ በጣም ቀላልና ምንድነው ወጪ ቆጣቢ አቅሙ ከማዳን ከትቦ እንዳይታመሙ ማድረግ እና አንዱ እንትን ነው እና እሱ አንደኛ እሱ ነው። እሱ ላይ ነው በተለይ ለምሳሌ አንድ አውቶቤክ ቢነሳ ወይ ደግሞ የሆነ አዲስ በሽታ ቢመጣ ትልቁ እንግዲህ መጀመሪያ የምታደርገው የምናውቀው በሽታ ከሆነ ክትባት ያለው ከሆነ ትከተባለህ። የማታውቀው ከሆነ ደግሞ ወደ ምርምር ሄደህ ክትባቱን ታመጣለህ። ምርመራ ዘዴውን አምጥተህ ወደ እንደው መፍትሄው ትሄዳለህ። ያ አንደኛው እሱ ነው ትልቁ ነገር። ለምሳሌ ወዳውኑ ክትባቱ እዚሁ ነው ያለው፣ ገና ጊዜ አትሄድም። እዚሁ እጅ ላይ ስላለ ወዳውኑ ትከተባለህ። ሰው እንዳይሞት ወይ ደግሞ ሳይንዳጉዳ ታረጋለህ። ትልቁ ፖይንት እሱ ነው። ሌላው ኢኮኖሚ ፋይዳ አለው። ለምሳሌ ማንሳት የምንችለው ለምሳሌ የስራ ዕድልን ትፈጥራለህ። እንደዚሁም ደግሞ የምርምርና ልማትን ስራዎችን እንደዚሁ ከዚህ ጋር ተያይዞ የሚሰሩ ስራዎችን እንዲሰፉ ያደርጋል እና እነዚህ ትልቅ ኢኮኖሚ እንደገናም ደግሞ የፎሬን ከረንሲ ትቀንሳለህ። ምክንያቱም ከውጭ የምትገዛው ነገር የለም፣ እጅ ስላለ እዚሁ ነው እያመረትክ የምትጠቀመው እና እነዚህ ትላልቅ ጠቀሜታዎች ናቸው። ሌላው እንትን ነው ፓወር ነው ራሱ ትልቅ ጠቀሜታ ከዝ ቅድም እንዳልነው ነው ሁሉም ያለው ሰው ኦፍ ኮርስ ይከበራል። እኔ እንደውም ከመንገድ ተስተዋት ነው ምናልባት ጥሩ ምሳሌ ካልሆነ ታረማለሁ። አንድ ሀገር
መከላከያ ሰራዊት ሲኖራት ሉዓላዊነት ቀድሞ የሚያስከብረው እሱ። ኢትዮጵያ ደግሞ የምትከተለው የጤና ስርዓቷን ሊድ የሚያደርገው በሽታን መከላከል መሰረት ያደረገ የጤና ስርዓት ነው ያላት። በሽታን መከላከል መሰረት ያደረገ የጤና ስርዓት ያላት አንድ ሀገር ክትባት የመጀመሪያ ምርጫዋን በነገራችን ላይ ኢሙናይዜሽን ብለን ስናነሳ ትልቅ ሀሳብ ስለሆነ በትልቅ ደረጃ መሰራት ያለበት እንደው የሀገር ሉዓላዊነትን የሚያረጋግጠው መከላከያ ሚኒስቴር ከሆነ ወደ ጤና ስርዓቱ ስንመጣ ደግሞ በሽታን መከላከል ማድረግ ካለብን ጥሩ ምሳሌ ሊሆን የሚችል ከሆነ እሱን በተለያየ ዲፓርትመንት ለምሳሌ አየር ኃይል በደንብ ተጠናክረን የኢትዮጵያ መከላከያ ሰራዊት ቢባል የምንኮራበት ለምንድን ነው? ዳር ድንበራችንንም ስለሚያስከብር ነው። እዚህ ጋር አንድ ሀገር እንደ ሀገር ቦልድ እንድትሆን ቫክሲን ምን አይነት አስተዋጽኦ አለው የሚለው የመጨረሻ እንግዲህ ዓለም አቀፍ ልምዶችንም እያየን ስለሆነ ብናነሳው ኦልሞስት አንተም ብለዋል እኮ ያ ትልቁ እንትን ነው ይሄ ትልቅ ፓወር ነው። ራስን መቻል አንድ ጉዳይ ነው። ከራስ ተርፎ ደግሞ ሌሎቹ ስትሰጥ ያለ እንትን ተጽዕኖ በጣም ትልቅ ነው። ያ እሱ እዛ ላይ ነው ትልቁ ፓወር ያለውና ከዛ አንፃር ነው ቅድም እንዳነሳው አንድ ሀገር ከራሱ ተርፎ ሌላው ሲሰጥ ቅድም እንዳልኩት ደግሞ ብዙ ችግር ያለው አፍሪካ ሀገር ላይ ነውና ሀገራችን ጭምር። ስለዚህ የግድ የሌላ ሀገር እጅ ስታይ ያ አንተ እጅ የምታየው ሀገር የግድ ፓወርፉል ሞር ዳን ከኛ ሀገር ማለት ነው። ሶ በዛ ነው የሚገለጸውና የግድ የእነሱን እጅ ስለምንጠብቅ የግድ እናከብራለን። እነሱ በሚሉት ነው የምንሄደው። ቅድም እንዳልነው ነው እኮ ቅድም የሄልዝ ፖለቲክስ እንዳልነው ነው። ስለዚህ ያ ምናልባት የፓወሩም ከዛ ጋር ምናልባት ጦር መሳሪያ ብቻ አይደለም። ለምሳሌ የአየር ነገር የምንላቸው ዘመናዊ የጦር መሳሪያ የታጠቁ ትልቅ ዘመናዊ የታጠቁ ወታደር ያላቸው ክትባትም እንደዛው እዚህ ክትባት ያላቸው ሀገሮች ደግሞ ፓወርፉል ምክንያቱም ለኛ በማከም የምንደክመውን እነሱ በመከላከል ያገኙታል ማለት ነው። እና ብዙ በሽታም ደግሞ እነሱ ሀገር የለም። በሽታው ያለውም እኛ ጋር ነው። ሶ ከዛ አንፃር ነው ችግሩም ያለው እኛ ጋር ስለሆነ እነሱ ጋር ብቻም አይደለም። እነሱ በዋናነትም ክትባትም እየሰሩ የሚሸጡልን ከኛ ሀገር ወደ እነሱ ሀገር በሽታው እንዳይሄድ ነው፣ እዚሁ ሊቀር ነው። ሶ ወደዛ እንዳይተላለፍም ጭምር ስለሆነ ማለት ነው። ነገራችን ላይ እነሱ አሁን አንድ ሀገሮችን መጥቀስ አይኖርብኝም። የሆነ ሀገሮች ላይ በምንሄድበት ሰዓት ላይ ቀድመን ቫክሲኑን ካልወሰድን አንሄድባቸው ሄደው ቫክሲኑ ከነሱ ነው የሚመጣው። ቫክሲኖቹን በራሳችን አይደለም የምናመጣቸው። እዛ ሀገር ለመሄድ ያንን ቫክሲኔትድ መሆን አለብን። እና ይሄ ፖለቲክስ ቀላል አይደለም። እንደው በዚህ ጉዳይ ላይ ሀሳብ ስጥበትና ዶክተር በቀጥታ ወደ ቫክሲን ሪሰርች ደግሞ ተመልሰን ትንሽ ቆይታ ብናደርግ ጥሩ ነው። ጥሩ እንዳነሳው እንዳልኩት ቅድም እንዳነሳው ብዙ በሽታዎች ያሉት ለምሳሌ የሆነ ሀገር ለምሳሌ ኬንያ ራሱ ትራቭል ስታደርግ የሎ ፌቨር ሳትከተብ አትሄድም። ጠቀሜታው ሁለት ነው። አንደኛ እዚህ ያለውን ምናልባት የሎ ፌቨር ምናልባት ታማሚ ሆነ እዛ ከሄድክ እንዳታስተላልፍ ነው። ሁለተኛ ነገር ደግሞ እነሱ ጋርም ለምሳሌ ኬንያም የሎ ፌቨር አለ። እዛ ሄደ ስትመጣም ደግሞ ብቻዋ ይዘ እንዳትመጣ ወደዚህ እንዳትመጣ። ለዛ ነው ብዙ ጊዜ ከጉዞ ጋር ታይዞ የሚሰጡ ክትባቶች ጠቀሜታቸው ይሄ ነው። በአርማር አንሰር ሪሰርች ኢንስቲትዩት የእውቀት ቤት ነው ብለን እንላለን ብዙ ጊዜ። ምክንያቱም ዜሮ ድራፍት የተደረጉ ሪሰርቾች ሀሳብ ይወለዳል፣ ይጸነሳል። እሱ በጥናትና ምርምር ችግሮቹ ከተለዩ በኋላ መፍትሄ ሀሳቦች ደግሞ የሚጠቁሙ ትልቅ ሳይንቲስቶች ያሉበት ግቢ ነው። በጥናትና ምርምር ከተለየ በኋላ ነው እንግዲህ ቀደም ወዳልነው ወደ ኢኩፕመንት፣ ወደ ማሽን፣ ወደ ቫክሲን የሚመጣው ማለት ነውና እንደው ከጥናትና ምርምርን በሚመለከት በአርማር አንሰር ሪሰርች ኢንስቲትዩት በተለይ የኢትዮጵያን የክትባት ሉዓላዊነት ለማረጋገጥ የሚያግዙ ምን አይነት ጥናትና ምርምሮች እየተደረጉ ነው? አሁናዊ ሁኔታዎች ምን ይመስላሉ? ከጥናት ጋር በተያያዘ በጣም ጥሩ። በተለይ በክትባት ምርምርና ልማት ስራ ክፍል ስር ብዙ አንድ የተጀመሩ ስራዎች አሉ። አንደኛው አሁን እየሰራንበት ያለው የእብድ ውሻ በሽታ ክትባት ዘመናዊ የእብድ ውሻ ክትባት ለማስራ እየሰራን ነው። ገና ኤርሊ ፌዝ ላይ ነው ያለው። ምናልባት ከዚህ ጋር ተያይዞ እንደ በላቦራቶሪ ደረጃ ማሟላት ያለብን ለምሳሌ ስታንዳርድ የግድ የተቆጣጣሪ አካላት
ማሟላት ያለብን ግዴታዎች አሉ። ያንን እያሟላን ነው። ኦልሞስት እሱ ተጀምሯል፣ ስራው እያለቀ ነው። ከዛ ቀጥሎ የሚሆነው የማልማቱ ስራ ነው። ሶ ምንድነው እንግዲህ የክትባት ምርምርና ልማት ለምሳሌ አንዱን ብቻ ስራው ቀላል አይደለም። ለምሳሌ የብልሻ በሽታን ብንወስድ ከመጀመሪያው ጀምሮ እስከ መጨረሻው የሚሰራው ስራ በጣም ብዙ ስራ ነው። በአንድ አመት በሁለት አመት የሚያልቅ ስራ አይደለም። ሶ ምንድነው አሁን የግድ ፎከስ ማድረግ ስላለብን ወይ ደግሞ ትኩረት አድርገን አንዱን ከሰራን ለምሳሌ አንደኛ የምንከተለው እንትን በጣም ቀላል የሆኑ ቴክኖሎጂዎችን መስራት የሚያስችሉ አቅም ስላለን እሱን በተለይ የብልሻ በሽታ ላይ ልምድ አለን። ከዚህ በፊት የእንስሳት አሁን በቢሾፍቱ በብሔራዊ እንስሳት ጤና ኢንስቲትዩት ውስጥ ተመርቶ የሚሸጠው ክትባት እኛ ላብራቶሪ ውስጥ ነው። ከዚህ ኢትዮጵያ የህብረተሰብ ጤና ኢንስቲትዩት ውስጥ ያለን ያለማነው ክትባት ነው። ስላቋረጥኩ እንጂ ኢትዮጵያ የሰው ክትባት ነው እንጂ አሁን ማታመርተው የነበረው ላይክ ቀደም ሲል ሂስትሪን ስታነሳ ከ70 ዓመት በፊት ማምረት ጀምረናል እንጂ የእንስሳት ከዛ በፊት የእንስሳት ተመሳሳይ አመታ አሁን ቢሾፍቱ ያለው ብሔራዊ እንስሳት ጤና ኢንስቲትዩት የሚያመርተው ክትባት በጣም ብዙ ክትባቶች ኦልሞስት ከ25 በላይ የእንስሳት ክትባቶችን ያመርታሉ እና ያኔ በተመሳሳይ ዓመተ ምህረት አካባቢ ተቀራራቢ ዓመተ ምህረት አካባቢ የተቋቋመ ነው። ያ እነሱ ቀጥሎበት ዛሬ በጣም አፍሪካ ውስጥ ሁላ ነው የሚሸጡትና ትልቅ ስራ ነው የሚሰሩት። ከራስ አልፈዋል ማለት እና ያኔ እንትን ያለ ሰው ለማንሳት ነው። በብልሻ በሽታ ክትባት ዙሪያ ብዙ ልምዶች አሉ። ፈጠራ ጀምሮ እስከ ማምረት ያለው ስራ የሚሰራ እንዴት እንደሚሰራ ቢያንስ አንድ ተቋም ያስፈልጋልና እሱ ላይ ብንሰራ ወደፊት ብለን እናስባለን። ምናልባት አሁን ባለን እንትን የምንሰራው አቅማችን በጣም ውስን ነው። ለምሳሌ ሁሉንም የኢትዮጵያ ወይ ደግሞ የኢስት አፍሪካ ሪጅን የበሽታ ቅድማ የምንሰጣቸው ወይ ደግሞ ፕራዮሪታይዝ የምናደርጋቸው በሽታዎችን አዲስ እናደርጋለን ማለት አንችልም። አሁን ምንድነው መዳይ ባሉ ሃንጊንግ ፍሩት የሚባሉ ወይ ደግሞ በቀላሉ ልንሰራቸው የምንችሉ ሰዎች ላይ ብቻ ፎከስ እያደረግን ያለነው ሰው ከትንሽ ጀምረን እያደግን ለመሄድ ነው። እዛ ላይ ነው እየሰራን ያለነው። ወደፊት እንደዚህ አይነት ተቋማት ሌሎች ሀገሮች ያላቸውን ተቋማት ይኖርናል ብለን እናስባለን። ምክንያቱም አፍሪካ ሀገር ላይ በጣም ቅድም አንስቻለሁ ከኮቪድ በኋላ ብዙ ሀገራት በክትባት ራሳቸውን መቻል በጣም ፉክክር ላይ ነው ያለው። የግድ ኢትዮጵያም ካልገባች እንደዛ አይነት ነገር ውስጥ ካልገባች በኋላ ከነሱ ነው የምንገዛው ማለት ነው። ምክንያቱም ይሄ ማርኬት ሼር የሚባል ነገር አለ እና ለምሳሌ ኢትዮጵያ የብልሻ ክትባት የምታመርት ከሆነ ኬንያ የምታመርት ከሆነ ጥቅም የለም። ምናልባት እኛ ብዙ ህዝብ ስላለን ልንጠቀም እንችላለን፣ ነገር ግን ወደ ውጭ ለመሸጥ ልንቸገር እንችላለን። ስለዚህ እነዚህ ነገሮች ግን ለምሳሌ ኢትዮጵያ ቀድማ ብትገባ ሌላው ምናልባት ያንን ውሳኔ ላይ ወስን ይችላል ስለማያዋጣው። ሁሌ ቀድሞ መሄድ ብዙ ጠቀሜታ ስላለው ምናልባት እኔ ያው ሳንዘገይ ወደዛ ብንሄድ የኔ ፍላጎት ነው እና እሱ ላይ በመሳት እንዳለብን ነው ከዚህ በኋላ እና እሱ ላይም እንግዲህ ፎከስ አድርገን እንሰራለን ብዬ አስባለሁ። የአፍሪካ ህብረት ወይም እንዲሁም ደግሞ የአፍሪካ ሲዲሲ በ2040 አፍሪካ ከሚያስፈልጋት ክትባቶች 60% ያህሉን በራሷ ታመርታለች ብሎ ይጠበቃል። አሁን ኦልሞስት 26 ላይ ነን። እኛም ኢትዮጵያ እንደ ሀገር አሁን ማለት ኢትዮጵያም እንግዲህ ቀጠና አሁን ቅድም እንዳነሳው ነው ከራሳችን አልፈን ጀማሪ ብንሆን ከራሳችን አልፈን ለውጭ ገበያውም ለማቅረብ ጥሩ እንትን ይሆንልናልና የናንተ ተቋም በዚህ ማለት እንዴት እየሰራ ነው? የ2040 ምናሳካው ይመስላል የሚለው ነገር እናንተ ያ ወደ አፍሪካ ስንመጣ እስካሁን እንግዲህ 99% ክትባቶች ከውጭ ነው አፍሪካ የምታስገባው 1% ብቻ ነው ኢትዮጵያ ማንነው አፍሪካ ውስጥ የሚመረተው። እነሱም እንግዲህ ግብጽ፣ ደቡብ አፍሪካ እንደዚህ ወደ ሰሜን አፍሪካ አካባቢ እዚህ የሚያመርቱ ሰዎች አሉ እነ ሴኔጋል እና ያ ምንድነው ኢትዮጵያ ለዛ ኮንትሪቢዩት ለማድረግ እየሰራች ነው። ይሄ አንደኛ ማሳያው አንደኛ የአሃሪ አዲስ ላቦራቶሪ መቋቋሙ አንዱ አሳያ እሱ ነው ማለት ወደዛ እየሰራን ነው ወደዛ ኮንትሪቢዩት ለማድረግ እንደ አፍሪካ። ሁለተኛ ቀደም አንስቼዋለሁ የኢትዮጵያ ኢትዮጵያ ፋርማ ግሩፕ ካምፓኒ አቋቁማለች። እሱም ወደዛ ኮንትሪቢዩት ያደርጋል። ግን ይሄ በቂ አይደለም።
በምርምርና ልማትም በምርትም ኦልሞስት አንድ ለእናቱ የሆነ ተቋም ነው ያለን። ሶ እንደዚህ አይነት ተቋማት መብዛት አለባቸው። ማሰብ ያለብን ኢትዮጵያ ብቻ አይደለም፣ ኢስት አፍሪካ ወይ ደግሞ ሰብሳሃራን አፍሪካ አገሮችን ማሰብ አለብን። ምክንያቱም እንደዚህ አይነት ተቋማት የላቸውም። ሶ ኢትዮጵያ ቀድማ ከገባች በብዙ አንግል ተጠቃሚ እንሆናለን እንዳገር፣ በዛውም ደግሞ ሀያልነቱንም ተረጋግጣለች ብዬ አስባለሁ። መልካም። ምናልባት ዶክተር እዚህ ጋር እንደ ሎጂካሊ ወደ ጥያቄ ደግሞ እናንሳ። ቫክሲን አለ፣ ከዛ ደግሞ መድኃኒት ማምረት አለበት አንድ ሀገር። በቫክሲን አላከምነውም፣ በመድኃኒት ማከም ስለሚኖርብን ነው። ከጤና ምህዳሩ ጋር ተያይዞ ግን ወቅቱ የአርቲፊሻል ኢንተለጀንስ ሆነ። አስበን ሳንጨርስ በአርቲፊሻል ኢንተለጀንስ ነገሮች የሚያልቁበት ጊዜ ላይ ደረስን። ኢኖቬሽን ደግሞ አጀንዳ 2030 ሌላው የኢትዮጵያ ያስቀመጠችው ሌላ ትልም ነው። ዲጂታላይዜሽን አለ፣ ኢኖቬሽን አለ። ኢትዮጵያን የሜዲካል ቱሪዝም መዳረሻ ለማድረግ የሚሰሩ ስራዎች አሉ። በእነዚህ ሁሉ ሂደት ውስጥ ቫክሲን ደግሞ ሌላ ጉዳይ ሆኖ ትልቅ ትኩረት ተሰጥቶት እየተሰራ ነው ያለው። ስለዚህ የኔ ጥያቄ እዚህ ጋር እንደው ቢነሳና ሀሳብ ብናነሳበት ደግሞ የጤና ገጽ ስለሆነ አንድ ገጽ ገለጥ አድርገን የምንወያይበት ስለሆነ ሀሳብ እንድታዋጣም ስለምንፈልግ ምን ታስባለህ ብለን የምንጠይቀውን ጥያቄ እናንሳ። በኢኖቬሽን በዲጂታላይዜሽን የጤና ምህዳሩን ለማስፋትና የኢትዮጵያን ተጠቃሚነት ለማረጋገጥ ኢትዮጵያ ምን ማድረግ አለባት የሚሉትን ነገሮች እናንሳ። በተለይ ከኢኖቬሽን ከዲጂታላይዜሽን እና የቫክሲን ቲንኪንግ እዚህ ውስጥ እንዴት መግባት ይችላል? አሁን ትራዲሽናል በሆነ መንገድ ጥናት እያጠናን እየተመራመርን ላቦራቶሪስ የምንጨርስበት ጊዜም አይደለም። አሁን የምናወራቸውን ነገሮች ወደ ኢኖቬሽን ወደ ዲጂታላይዜሽን ኤክሴል ማድረግ ደግሞ የሚጠበቅበት ጊዜ አለ። ከዚያ አኳያ ምን ይጠበቅባቸዋል? ያደጉት ሀገሮች በብዙ ነገር በአርቲፊሻል ኢንተለጀንስም በኢኖቬሽን ላቅ ያለ እንትን ላይ ነው ያላቸው። ምክንያቱም ያው እነሱ ቀድሞ ስለጀመሩ እኛም ምናልባት ሳናስብ ቀርተን ሳይሆን እድሉ ስለጠፋ ሊሆን ይችላል። ምናልባት እንደነሱ አይነት ብዙዎቹ በዘይ ከዚህ ከአፍሪካ ሄዶ ነው እዛ ብዙ ስራ እየሰሩ ተማሪዎችና ምናልባት አንደኛው ኢንፍራስትራክቸር ፋይናንሻል ብዙ ነገሮች ኮንስትሬንት ስለነበረበት ምናልባት ማነው ፈጠራል ላልፈጠር እንችላለን ወይ ደግሞ እነሱ ባሉበት የአርቲፊሻል ኢንተለጀንስ ደረጃ ላይ ላንደርስ እንችላለን። ግን ምናልባት መሆን አለበት ምን ነው በትንሹ ለምሳሌ የኢትዮጵያ አርቲፊሻል ኢንተለጀንስ አለ አይደል? ከሱ ጋር በሁደት ከመስራት አኳያ ነገሮች ሲጀመሩ ስለሆነ መግባቢያ ሰነድ አለን ከነሱ ጋር ብዙ ነገር እየሰራን ነው። ምናልባት ክትባት ላይ አይደለም እንጂ የሌሎች ስራዎች ላይ ብዙ ነገር እየተሰራ ነው። ለምሳሌ ከኢቲክስ ጋር ተያይዞ ከሌሎች እንደዚሁ ከምርምር ስራዎች ጋር ተያይዞ ብዙ ነገሮች አርቲፊሻል ኢንተለጀንስ ከኢንስቲትዩት ጋር እንሰራለን ነው። እሱ መግባቢያ ሰነድ አለን። ከዛ ጋር የምንሰራው ነገር ተመሳሳይ ዲጂታላይዜሽን እንደ ተቋም ብዙ ስራዎች እየተሰሩ ነው ያለው። በተለይ ተቋማትን ዲጂታላይዝ ከማድረግ እንደ ሀገርም የመጣ ኢኒሺዬቲቭ ስለሆነ እንደ ተቋም ብዙ ነገሮች እየተሰሩ ናቸው እና ዲጂታላይዜሽን በተመለከተ ወደ ክትባት ስናመጣ ምናልባት ትልቅ ምናልባት ቅርብ ጊዜ ነው የመጀመሪያ በኤአይ ዲዛይን የሆነ ክትባት አይ ቲንክ ቅርብ ጊዜ የሆነ እንትን ላይ አርቲክል እያነበብኩ ነበርና ቅርብ ጊዜ ነው እነሱ አሁን ኤአይ መጠቀም የጀመሩት ክትባት ዴቨሎፕ ለማድረግና ዞሮ ወደዛ መሄዳቸው አይቀርም። ሶ ብዙ የተጀመሩ ለምሳሌ የተጀመሩ ስራዎች አሉ። ለምሳሌ ቲንክ እንግሊዝ ውስጥ መሰለኝና ኦክስፎርድ ይሁን አላውቅም አላስታውስም የትኛው ዩኒቨርሲቲ እንደሆነ ግን የመጀመሪያ በኤአይ እንደ ሰው ቁጭ ብሎ አስቦ ዲዛይን አድርጎ እንደዚህ ቢሆን ብሎ አስቦ ክትባት እንትን ብሎ የሆነ ላቦራቶሪ ደረጃ ላይ ሲሞከር ጥሩ ኤፊካሲ ያሳየ ክትባት ብለው ለቀውት ነበርና እሱን ያነበብኩት ነበር። ቆይቷል ረስቼዋለሁ ዲቴይሉ እና ምንድነው እነሱ ወደዛ እየሄዱ ነው። ኦፍ ኮርስ እኛ ደግሞ ያው ያለንበት ይታወቃል እና የግድ ከቴክኖሎጂ ጋር ካልተራመን ወደዛ እንደ ሀገር ያለው ኢኒሺዬቲቭ በጣም ትልቅ ነገር ነው። ዲጂታላይዜሽን ኤአይ ላይ እንደ መንግስት እንግዲህ
ክቡር ጠቅላይ ሚኒስትሩ ሰምተህ ከሆነ ዩኒቨርሲቲ እያቋቋሙ እንዳገር በጣም አስፈላጊ ስለሆነ እና ምናልባት እሱ ወደዛ ይወስደናል ብዬ አስባለሁ። ስለዛ እንድናስብ ስለዛ ብዙ እውቀት እንዲኖረን ምናልባት ያ መኖሩ ሌሎች አፕሊኬሽን ለምሳሌ ወደ ክትባት አንተ እንዴት አፕላይ እናደርጋለን የሚለው ሌሎችም ኤሪያዎች ላይ እንደዚሁ እና እሱ ትልቅ እድል ነው ብለን ነው የምናስበውና ዞሮ ዞሮ ወደዛ መሄዳችን እኛም እንደ ሚዲያ ሀሳብና ምኞታችንንም የምንገልጽበት ስለሆነ ምክንያቱም ታላዚዮንም በደንብ ሲጀመር ያነሳቸው ነገሮች ፕራክቲስ መደረጋቸው ማይቀር ስለሆነ እንደርሳለን ነው ለምን በጣም ቆንጆ ሀሳቦች አነሳን። የጤና ገጽ ሁሉ ጊዜ እንደምናለሳው እዚህ ሀሳቦችን እናነሳለን፣ በነጻነት እንነጋገራለን። ምናልባት ለጤና ሴክተሩ የሚጠቅሙ ሀሳቦችን የምናዋጣበት ገጽ ነው። እዚህ ድረስ መጣ ሀሳቦችን አነሳን፣ በዋና ጉዳዮች ላይ ውይይት አደረግን። ምናልባት እንግዲህ ከሰው መዘንጋት መርሳት ስለሚኖር የረሳነው የተነው ካለ ካንተ ይውሰድና እናጠቃል። እኔ ሁሌ ምኞቴ ምንድነው ምናልባት እኔ ምኞቴን ባጋራችሁ ደስ ይለኛል። በጣም እንደ ሀገር ምን መሆን አለብን የሚለው በጣም ሁሌ ቅድም የ70 ዓመት ታሪክ አንስተን ነበርና ያንን ታሪክ ማንሳት እንፈልጋለን። ያንን ኢትዮጵያ የነበረችበትን ያኔ ከዛሬ 70 ዓመት በፊት ወደ 6 ክትባቶች ይመረቱ ነበር። አሁን በእኛ ዘመን ያንድን ነው እንፈልጋለን እና ይሄ ነው የኔ ፍላጎት። ምናልባት ከዚህ ዞር ብል ከዚህ የተሻለ ስራ ላገኝ ይችላል፣ ግን በቃ ይሄ ውስጤ ስላለ ሁሌ ይቆጨናል እውነት ለመናገር እና ኢትዮጵያ ይሄ ሁሉ ማለት በጣም ታላቅ ህዝቦች ነን፣ ታሪካችን በጣም ትልቅ ነው። ነገር ግን አሁን ያለንበት ምናልባት በክትባት በመድኃኒት ራስን መቻል ትንሽ ብዙ ነገር ይቀራል። ብዙ የተጀመሩ ስራዎች አሉ። ያንን ዳር ማድረስን አንዱ ሚና ጫውታለሁ ብዬ ማስበው ስለማስብ ያው እዚህ ነኝ ያለሁት በደምሳት አገራችን ወደዛ እንድትደርስ በሙሉ ተስፋ አረጋለሁ። እስካለው ያንን ኮንትሪቢዩት ለማድረግ አለው ለማለት ነው። መልካም። ትናንት ቆንጆ ሀሳብ ስናነሳ ነበር በፖድካስታችን ላይ ግራንድ ቻሌንጅ ኢትዮጵያ የሚል ሀሳብ። በግራንድ ቻሌንጅ ኢትዮጵያ ውስጥ ብዙ ሀሳቦች ይመጡ እንደነበረ አየን። ዛሬ ደግሞ በዛሬ ጤና ገጻችን የክትባት ሉዓላዊነትን ማረጋገጥ ያለውን ጥቅም አየን። እነዚህ ሁሉ ሀሳቦች እየተደመሩ ሁሉም ደግሞ የተሰጠውን ኃላፊነት እየተወጣ ሲሄድ ኢትዮጵያ ማድረግ ያለባትን አይደለም የሚገባትን የጤና ስርዓት ገንብታ እንደምናይ ተስፋ እናደርጋለን። የሁላችንም ተስፋና ምኞት ነው። ዶክተር ደረጀ እዚህ ድረስ መጥተህ እኔ መሰለ ቆይታ እንድናደርግ ፈቃደኛ ስለሆንክ ሀሳብ ስላጋራህን በጤና ገጻችንም ላይ እንግዳ ስለሆንክ ልምዶችና ሀሳቦችን ስላካፈልከን በአድማጭ ተመልካቾቻችን ስም እጅግ አድርገን እናመሰግናለን። አመሰግናለሁ። መልካም እንግዲህ የዛሬ ቆይታችን በዚህ እናጠቃልል። ሄሉ አድማጭ ተመልካቾቻችን ቆይታ ስናደርግ የነበረው በጤና ገጽ ላይ ነው። የጤና ገጽ ፖድካስታችን ዘወትር አርብ ከ11 ሰዓት ጀምሮ እስከ 12 ሰዓት ሲተላለፍ ልዩ የጤና ሀሳቦችን እናነሳለን። በዛሬው ገጻችን ደግሞ የክትባትን ጉዳይ አነሳንና የክትባት ስነ ምህዳርን አንስተን ውይይት አደረግን፣ ቆይታ አደረግን። በዚህም ብዙ ሀሳቦችን እንዳገኛችሁ ተስፋ እናደርጋለን። በዚህ ጉዳይ ላይ ጥናት ምርምር ሀሳብ አለን የምትሉ ሰዎች ወደ አርማወር አንሰን ሪሰርች ኢንስቲትዩት ብትመጡ ሁሉ ጊዜ የአርማወር አንሰን ሪሰርች ኢንስቲትዩት አብሮ ለመስራት በሩ ክፍት ነው። ይህንን ፕሮግራም ደግሞ አጋር ሆኖ አብሮን ቆይታ ያደረገው የአርማወር አንሰን ሪሰርች ኢንስቲትዩት ነው። አርማወር አንሰን ሪሰርች ኢንስቲትዩት በመንግስት የተሰጠውን ኃላፊነት በአግባቡ እየተወጣ የሚገኝ በተለይ የኢትዮጵያን የሕክምና ስርዓት በጥናትና ምርምር በመደገፍ እንደዚሁም ደግሞ ባህላዊ ሕክምናዎችን ዘዴዎችን ወደ ዘመናዊ በማምጣት በሀገር ውስጥ ያሉ ጥናትና ምርምሮች ዓለም አቀፍ ይዞታን እንዲይዙ በማድረግ የክትባት አልፎም የመድኃኒት የኒውትሪሽን እና ተላላፊና ተላላፊ ያልሆኑ በሽታዎች ላይ ጥናትና ምርምር በማድረግ የተሰጠውን ኃላፊነት እየተወጣ የሚገኝ አንጋፋ ተቋም ነው። አብራችሁ መስራት ሀሳብ አለን የምትሉ ከሆነ በአርማወር አንሰን ሪሰርች ኢንስቲትዩት ዘነበ ወርቅ አካባቢ አለርት ሀሪ ግቢ ውስጥ ተገኝታችሁ ሀሳቦቻችሁን ልታዋህዱ አብራችሁ ልትሰሩ ትችላላችሁ። የዛሬ ቆይታችንን በዚህ ጨረስን። ሳምንት ደግሞ በሌላ የጤና ገጽ ገልጸን እስከምንገናኝ ድረስ የዛሬውን ቆይታ እኔ ያለውና ባልደረባዬ ሄለን አብረን ቆይታ አደረግን። ሰላም ሁኑ።